በመጀመሪያ ደረጃ ተረጋጊ። ገብቶታል? እንዴት ነው የምረጋጋው? ከዚህ በላይ እንዴ ታውቃለህ፣ በቃ ህይወት ያስጊ ላይ ነው ያለው። ምንድነው? ቆይ ሌላ የተፈጠረ ነገር አለ? ነው የሆነ አንከነገርሽኝ እንጂ ሌላ ነገር አለ? አዎ ማለት ከበር ድረስ መጥተው እንደዚህ ከማድረግ በቃ የተለያየ ስልክ ነው በየቀኑ በየሰዓቱ የሚደወልልኝ። ሳነሳው ዛቻ ማስፈራራ ነው የሚደርሰኝ። እንገልሻለን ይደወላል ከነ? አዎ እንደውም ቴክስት ሁሉ ደርሶኛል። የሚገርም ነገር ምንድነው ቴክስት የደረሰሽ? ይኸው እስቲ ተደወልልኝ ተሳይ። ይሄ ትልቅ ማስረጃ ነው። ገብቶሻል? በዚህ ስልክ ቀጥታ እንገልሻለን ብሎ እስኪላክ ድረስ ነው። ምንድነው? እንጃ አላውቅም። የተለያየ ስልክ ነው ሁሉም፣ ግን በቃ ተመሳሳይ ነገር ነው የሚናገሩኝ። ከማስፈራራትና የሆነ ዛቻ ነገር ነው ያለው ሁሉ። ግን ይመስለኛል ጓደኞች ናቸው ስልክ እየቀያየሩ የሚደውሉትኝ። አነሳስር የተደወለን ስልክ ድጋሚ አላነሳምና ሌላ ስልክ ደግሞ ድጋሚ ይደወላል። ስለዚህ በጣም አሪፍ። ይሄ ቴክስት ትልቅ ማስረጃ ነው። ገብቶሻል? ዋናው ቴክስቱ ትልቅ ማስረጃ ነው። እየተደረገ ያለው ነገር አንቺ ላይ ከባድ ነው። ስለዚህ አሁን ይኸውልሽ በመጀመሪያ ደረጃ አንቺ መረጋጋት ነው። ይህንን ቴክስት የተላከበትን ስልክ አሁን እንደዚህ ትኛለሽ። እኛም እንግዲህ ከኛ ኃይል ጋር በመሆን ክትትል እናደርጋለን። ግን በመጀመሪያ ደረጃ አንቺ መረጋጋት እኮ። እንዴት ነው እዚህ ቤት መቆየት አልችልም። አንድ ቀን ማደር አልፈልግም። በቃ ከዚህ ቤት መውጣት ነው የምፈልገው። ለሁለት ቀን ሙሉ እኮ ነው ከዚህ ቤት እንቅልፍ ማልወስድኝ አለ። በቃ ምንም ምግብ ራሱ መብላት አልቻልኩም። እንዴት ነው ልረጋጋ? ይኸውልሽ ተረጋጊ። በመጀመሪያ ደረጃ ተረጋጊ። ተረጋጋሽ በኋላ የሚያስፈልገውን ነገር እኛ እናደርግልሻለን። ግን ደግሞ ቅድም የሆነ ነገር አለን ነው ሴቶችም ይመጣሉ የአይነት ነገር ፈልገው ሴቶችም ይመጣሉ እንደዚህ ፈልገው። አዎ በጣም እንጂ በርካታ ብዛት ያላቸው ሴቶች ይመጣሉ። እኛ ትንሽ አንዳንዴ ወንድ አህያ ትንሽ አቅርቦት አጠረናል። ዋጋው ጨመር ስላደረገ ብዙ እኛ ለማግኘት ብዙ ያዳግታል። ያው አንድ አህያ ጥሩ አህያ በቃ ጥሩ ጡንቻ ያለው በጣም ሰውነት ያለው እንደው ከሆነ በቃ በጣም ለአምስት ሴቶችም ለሶስትም አንድ አህያ ነው ለአምስት እና ለሶስት። አዎ ይችላል ነው እንጂ አንድ አህያ አንድ ሴት ነው። ግን ያው ታቅርቦት ትንሽ እንደ አህያ አቅርቦት ትንሽ አነስ ስለሚለን ነው አቅርቦቱ ስለሚያንሰን ጠያቃ ከስተምር ብዛት ስላለ ያን ለማዳረስ ሲባል። አሁን ግን ይወስዱታል ነው ወይስ እዛው ነው የሚያደርጉት? ይሄ አይነት ነገር ይወስዳሉ። እዛውም ለጊዜውም ከሆነ ለጊዜው ዋጋው ትንሽ የጊዜው ትንሽ ቀንስ ያደርጋል። ይዞ ለመሄድ ዋጋው ትንሽ ኦኬ። ይዞ ሄደ የምትለው እስከ ወዲያኛው ይወስደዋል ነው ወይስ እስከሚፈልገው ቀን ደህና ብር ተከፈሉን? ያው ደህና ብር ተከፈሉን ተዘለቄታ ማድረግ ይችላል። አጠቃላይ ብር አዎ ደግሞ ለ8 ቀን ለ5 ቀን የሚል ምግቡን በደንብ ተንከባክበው እንዳይጎዳ አድርገው እስከዚህ ቀን ድረስ መልሱ ይባላል። በዛ በቀኑ ይመልሳሉ። ደግሞም ተጨማሪ ቀን እንፈልጋለን ታሉ ብሩን ይጨምራሉ። ቀን ይታደስላቸው ይጨምርላቸው። እንደዛም መንሰራውኛ እንደው ማለት እንደዚህ ስትለኝ ምን አህዮች የለመዱ ናቸው እንደዚህ አይነት ነገር ወይስ ምንድነው? አዎ በደንብ ልምድ ያላቸው ናቸው። በጣም ለዚህ ነገር አዎ ተዘጋጅተው በደንበኛ ተዘጋጁ ናቸው እንጂ ምን አሰልጥናችሁ ነው? አዎ ይሰለጥናሉ። እንዴት ነው የማይሰለጥኑት? አይ ከሰው ጋር እንዴት እንደዚህ ያደርጉ? ይሰለጥናሉ። ችግር የለም። ተከፍላለህ ለእኛ ለሰው ዛሬ እኛ ሰው ምን ገንዘብ ታየ ደግሞ ታሰለጥናለህ፣ ታስለምዳለህ፣ ይለምዳል። እሱ ራሱ ያውቀዋል። ብቅ ሲሉ ተዘጋጅቷል። ስለዚህ አዎ ምንም በቃ የተለመደ ኖርማል። አዎ ኧረ በጣም እንደውም ተሰው ላይ ይተያቃል። ተባሽ ምን አህያው ነው ሰውን በደም ይለያል። አህያው ራሱ ይለያል። ሴቷም ትለያለች። በደንብ የለመደ የሰለጠነች ስለሆነ ታውቃለች። ከዛሬ እንግዲህ ካንተን ማናቆም ነገር አዳዲስ ነገርም እየሰማን ነው። የቆየ እኮ ነው ይሄ። ዛሬ የቆየ ነው። ብዙ ሰራ። ምን ያህል ጊዜ ሆነ? 10 ምናምን ዓመት በላይ ሆኖኛል ራሱ 10 ምናምን ዓመት። አዎ ምን ያህል ሰው ወደ አንተ ጋር መጥቷል? ቢያንስ ቁጥሩ ብዙ ነው።
ቁጥሩ ብዙ ነው። ኧረ በስመ አብ ቁጥሩ ብዙ ነው። እኔ ትዳር ያጡ ሰዎች ምናምን ናቸው የሚመጡት ወደ አንተ? ኧረ ባለትዳሩም ይመጣል። ባለትዳሩ ነው? አዎ እንደውም ጭራሽ ጥቁር አህያ ነው ምናምን የሚባለው አይነ ጥላ ምናምን ይገልጣል ምናምን የሚባል ነገር አለ። እነኚህ ጥቁር ሴቶች አህዮች አሉ አይደለም? ደራደራ እነኚህ እንደው ገና ቃቄቦች እንደው አልቆሏቸው በቃ እንደው ሰውነታቸው እንትን ያለ አይነ ጥላ ነው ምናምን ይከላከላሉ ምናምን ይላሉ ብዙ ወንዶች። በጣም ነው ዋጋቸው እንደውም የነሱ በጣም ይጨምራል። ዋጋ ልዩነትም አላቸው። አዎ እዛ የምናመጣቸውን በጣም የነሱ ዋጋ ናር ይላል። ጀይም ነው በጣም ይሄ ከባድ ነው በጣም ለእንደናንተ አይነት ሰላም ውድ የጀግና ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ባለፈው ቪዲዮ የተፈጠረውን ጉድ አይታችኋል። በጣም ከባድ የሆነ እና ሰቅጣጭ የሆነ ነገር አይተን ነበረ። በጣም የሚዘገንን የሰው ልጅ በዚህ ልክ እንዲያደርጋል ተብሎ የማይጠበቀውን ነገር እያደረገ እና የሚያስጠላ ነገር ተፈጥሮ እያየን ነበረ። እንግዲህ በጣም የሚዘገንን ነገር ነው ከምላችሁ በላይ። ጅምታችን የዛን ቀን የሰጠችን ጥቆማ በመከተል እንግዲህ ባለቤቷ ጋር ሄደን እሱም ላይ እርምጃ ወስደን ነበረ። ዛሬ ግን በጣም አስቸኳይና አንገብጋቢ ጉዳይ ነው ስትለኝ ነው ምንም ልሞት ነው ብላ ምን እንደተፈጠረባት አላወቅኩኝም። በአስቸኳይ የመጣሁት ሰዎችንም ጨምሬን የመጣሁት ዛሬ እንግዲህ ውጭ ላይ የኛ ሰዎች አሉ ማለት ነው። ምንድነው የተፈጠረው? እስቲ ምንድነው አንገብጋቢ ጉዳይ ነው ብለሽ ነው እኛም በጣም በጥድፊያ ሆነን የመጣ ነውና ምንድነው የተፈጠረብሽ ነገር እስቲ ግልጽ አድርገሽ ንገሪኝ። እኔ እንጃ ምንም በጣም ፍርሃት ውስጥ ነኝ ያለሁት። ያው ታውቃለህ ከሁለት ቀን በፊት የተፈጠረውን ነገርና ያ ነገር በቃ አሁን ላይ ምንም ጓደኞቹ ምናምን እያስቸገሩኝ ያሉት እንዴት እንደምነግር አላውቅም። ሁለት ቀን ሙሉ ቤት አልወጣሁም። ምንድነው ጓደኞቹ? የትኞቹ ጓደኞች ናቸው? ማለት ባለፈው እንደነገርኩህ ጓደኞች ምናምን አሉት 3 ጓደኞች ምናምን ነገር ብዬ ነበረ እና እነሱ በቃ እሱ ከታሰረ በኋላ ምናምን ነገር ያለው ነገር ከቤት መውጣት አልቻልኩም። እኔን እያሳደዱኝ ያሉት እኔን ለመግደል እኔን እያስፈራሩኝ ያሉት እና ሁለት ቀን የሚገርም ዛሬም ትናንትን በቃ በሩን በጣም ሊሰብሩት ሁሉ ድረስ ነበርና በፍርሃት ነው በቃ ቤት ውስጥ ያሉት። አልወጣም ብዬ ሁለት ቀን ሙሉ ቤት አልወጣሁም። ጎረቤት ምናምን ነገር ብዬ ስጮህ ምናምን ነገር ምንድነው ምናምን ብለው የሆነ ሲሯሯጡ ምናምን ሲሰሙ እነሱ ሩጦ የሚያመልጡትኝ ምናምን ነገርና እኔም መውጣት አልቻልኩም። ምክንያቱም እያስፈራሩኝ ነው። በጣም ዛቻ እያበዙብኝ ነው። በጣም ተናግረውኝ ምናምን በሩን አልከፍትም፣ ግን በከበር ጀርባ ሆኖ ብዙ ነገር ተናግረውኝ ምናምን ነገር ነው የሚሄዱት ማለት ነው። ማለት አሁን ራሱ ቆይ ተረጋጊልሽ። በመጀመሪያ ደረጃ ቆይ ተረጋጊልሽ። እኔ ነገር መጀመሪያም ፈርቼ ነበር። በቃ ይሄን እስከዛሬ ይሄ ነገር እንዳይፈጠር ነበረ። ወይ ተረጋጊልሽ እባክሽ፣ ተረጋጊ። አልቻልኩም። ተረጋጊ እባክሽ። ቆይ ልጅ ተረጋጊና ንገሪኝ። እኔ አሁን የመጣሁት ሰዎችንም ጨምሬ የመጣሁት ልሞት ነው ምናምን ብለሽ ነው የመጣሁትና ቆይልሽ ተረጋጊ። በመጀመሪያ ደረጃ ተረጋጊ። የተፈጠረውን ነገር ግልጽ አድርገሽ አስረጂኝ። ምክንያቱም እኔ ማወቅ አለብኝ፣ መስማት አለብኝ፣ ምን እንደተፈጠረብሽ ማየት ስላለብኝ ጭምር ማለት ነውና እንግዲህ ውጭም ላይ ሰዎች አሉ በጣም እንደዛ ብለሽ ስታስጨንቂኝ ብዙ ሰዎች ነው ይዤ የመጣሁትና መምጣታችሁን እርግጠኛ ነኝ ያውቃሉ። ይኸውልሽ ቆይ ተረጋጊ፣ ይወቁ፣ ችግር የለም ገብቶሻል። አሁን አንቺ ምንም ለህይወትሽ የሚያሰጋ ነገር የለም ገብቶሻል። በመጀመሪያ ደረጃ ተረጋግተሽ ምን እንደተፈጠረ ንገሪኝ።
እየመጡ በር ይደበድባሉ ነው እያልሻለሽ። አሁን ተወሳሰበብኝ እያወራሽ ያለሽው ነገር እና ቆይ እነማን ናቸው? አውቀሻቸዋል? እየተሻቸዋል? እነማን ነው? በድምጻቸውና ከሚናገሩት አንጻር ነው። ምንድን ነው የሚሉት? ጓደኛችን አሳስረሽ አንቺ በህይወት አትቆይም፣ አትኖሪያትም፣ እንገልሻለን። እንዴት አንቺ ጓደኛችን አሳልፈሽ ለፖሊስ ተጫለሽ? ለምን እንደዚህ ታሳስሪያለሽ? እንደዚህ ይሄን ነገር ታደርጊያለሽ? አንቺ በህይወት የምትኖር ይመስልሻል? በሩን ክፈች ምናምን ነገር ይሉኛል። አይኑን መክፈት አልቻልኩም፣ ግን በጣም በቃ የሆነ በሩን በጣም እንትን ብለው አንኳኩተው ምናምን ብዙ ሰዓት ቆይተው ነው የሚሄዱት። ያም ጩኬ ምናምን ጎረቤት ምናምን ምንድነው የተፈጠረው ማለት እየሮጡ ሲመጡ ምናምን ነገር እነሱ ሮጡ ያመልጣሉ። ጎረቤት ራሱ ማለት ጀርባቸውን ሲሮጡ ምናምን እኮ ያሉ፣ ግን ማን እንደሆነ አያውቁም። እኔ ብቻ ነኝ ከሚያወሩት ነገር አንጻር የእሱ ጓደኛ እንደሆነች ያወቅኩት ማለት ነው። እና ስልክ ራሱ መደወል አልቻልኩም። እንዴት ነው ስልክ መደወል ያልቻልኩም? እንደዛ በሚያደርጉብሽ ሰዓት ወደ እኔ ቀጥታ መደወል አልቻልኩም? እነሱ በመጡ ሰዓት በቃ እኔ ለፖሊስ ምን ማውራት አልቻልኩም። ለምን እንደሆነ አላውቅም። ያው አንተ ማለት ያለው ነገር ጉዳዩን ሁሉ ነገር የምታውቀው አንተ ስለሆንክ አንተ ትሻላለህ። የሆነ ነገር ወደ እኔ እስከ በዛ ሰዓት መደወል አልቻልሽም ነበር ነው እንዴ? በዛን ሰዓት አንተ የሆነ ነገር ቢደርስብስ የሆነ ነገር ቢፈጠርስ? እኔ አላውቅም። ለሌት ላይ ስልክ መደወልም አልቻልኩም። ቆይ ስትጮሂ ጎረቤት የለም ነው እዚህ አካባቢ? ያው ማለት ዘግይተው ነው የሚደርሱትኝ። ብዙ ሰዓት ከጮኩ በኋላ ምናምን ነው የሚመጡት። እሺ ሲመጡ እነሱ የሉ። ምን ሆነሽ ነው ይሉኛል። አይ እኔ በሩ ብዙ ጊዜ እንትን የሚረብሽ ሰው አለ፣ እያንኳኩ እየረበሹ ነው እና ማን እንደሆነ አላውቅም ነው ያልኳቸው። ያው እነሱን አውቃለሁ፣ ግን እንደዚህ መናገር አልፈለኩም። ወይ ለጎረቤት ይሄንን ጉድ አላወቀም ነው እያልሽኝ ያለሽው? አይ አያውቁም። ባለቤትሽን እያደረገ እንደነበረ እነሱ ያውቁ አላውቅም። የማውቀው መረጃ የለኝም፣ ግን እኔ እስከማውቀው ድረስ አልነገርኳቸውም። ስለዚህ አሁን የእሱ ጓደኞች ናቸው እያልሽኝ ያለሽው እነዚህ ሰዎች? አዎ። እና እባክህ እኔ እርዳኝና ከዚህ ቤት አስወጣኝ። እንደምንም ብለህ የሆነ ቦታ ውሰደኝ። ማለት እኔ ከዚህ መራቅ እፈልጋለሁ። በመጀመሪያ ደረጃ ተረጋጊ። ገብቶሻል? እንዴት ነው የምረጋጋው ከዚህ በላይ? እንዴ ታውቃለህ፣ በቃ ህይወት ያስጊ ላይ ነው ያለው። ምንድነው? ቆይ ሌላ የተፈጠረ ነገር አለ? ነው የሆነ አሁን ከነገርሽኝ ውጪ ሌላ ነገር አለ? አዎ ማለት ከበር ድረስ መጥተው እንደዚህ ከማድረግ በቃ የተለያየ ስልክ ነው በየቀኑ በየሰዓቱ የሚደወልልኝ። ሳነሳው ዛቻ ማስፈራሪያ ነው የሚደርሰኝ። እንገልሻለን ይደወላል ከነ? አዎ እንደውም ቴክስት ሁሉ ደርሶኛል። የሚገርም ነገር ምንድነው ቴክስት የደረሰሽ? ይኸው እስቲ የተደወሉትን ስልክ ተሳይ። ይሄ ትልቅ ማስረጃ ነው። ገብቶሻል? በዚህ ስልክ ቀጥታ እንገልሻለን ብሎ እስኪላክ ድረስ ነው። ምንድነው ይሁሉ? እንጃ አላውቅም። የተለያየ ስልክ ነው ሁሉም፣ ግን በቃ ተመሳሳይ ነገር ነው የሚናገሩኝ። ከማስፈራራትና የሆነ ዛቻ ነገር ነው ያለው ሁሉ። ግን ይመስለኛል ጓደኞች ናቸው ስልክ እየቀያየሩ የሚደውሉትኝ። አላነሳስር የተደወለን ስልክ ድጋሚ አላነሳምና ሌላ ስልክ ደግሞ ድጋሚ ይደወላል። ስለዚህ በጣም አሪፍ። ይሄ ቴክስት ትልቅ ማስረጃ ነው። ገብቶሻል? ዋናው ቴክስቱ ትልቅ ማስረጃ ነው። እየተደረገ ያለው ነገር አንቺ ላይ ከባድ ነው። ስለዚህ አሁን ይኸውልሽ በመጀመሪያ ደረጃ አንቺ መረጋጋት ነው። ይህንን ቴክስት የተላከበትን ስልክ አሁን ለኔ ትሰጪኛለሽ። እኛም እንግዲህ ከኛ ኃይል ጋር በመሆን ክትትል እናደርጋለን። ግን በመጀመሪያ ደረጃ አንቺ መረጋጋት አለ እኮ። እንዴት ነው እዚህ ቤት መቆየት አልችልም። አንድ ቀን ማደር አልፈልግም። በቃ ከዚህ ቤት መውጣት ነው የምፈልገው። እኔ 2 ቀን ሙሉ እኮ ነው ከዚህ ቤት እንቅልፍ ማልወስድኝ አለ። በቃ ምንም ምግብ ራሱ መብላት አልቻልኩም። እንዴት ነው ልረጋጋ የምችለው? ይኸውልሽ ተረጋጊ። በመጀመሪያ ደረጃ ተረጋጊ። ተረጋጋሽ በኋላ የሚያስፈልገውን ነገር እኛ እናደርግልሻለን። እንዳልሽው ከዚህ ቤትም ልክ ነሽ፣ መውጣት አለብሽ። እነሱም እስኪያዙ ባለበት ሁኔታ እንግዲህ ያው ባልሽን በቁጥጥር ስር አውለናል። እነዚህ የቀሩት የሱ ጓደኞች የተባሉትን ደግሞ በህግ ጥላ ስር እስከምናዋል ድረስ አንቺም እንግዲህ ጓደኛ የለሽም፣ ጓደኛ ጋር መሄድ አትችይም። አይ አንዲት ማለት መስተንግዶ እንደምሰራሉና እዛ ማውቃት ልጅ አለች። ምናልባት እሷ ጋር ላርፍ እችላለሁ፣ ግን ሊከታተሉኝ ይችላሉ ስለፈራሁ ነው። በቃ አንቺ የምታርፊበትን እኛ እናመቻቻለን።
ግን አንቺ በመጀመሪያ ደረጃ መረጋጋት ነው ያለው። ገብቶሻል? በዚህ ስልክ ሲደወል ማለት ያለብሽን ነገሮች እንግዲህ እኔ የምነግርሽን ነገር ትሰሚኛለሽ፣ የምልሽን ነገር ትያለሽ። እኛ ግን በዚህ ስልክ የተደወለው ብዙ ቁጥር ተደውሎልሻል፣ ግን ዋናው ማስረጃ ሊሆነን የሚችለው ነገር ቴክስት ማስረጃ ነው። ስለዚህ እሱን ስልክ አሁን እወስዳለሁ እኔ ቀጥታ እኔም ከነሱ ጋር በመሆን ተከታትዬ እንግዲህ የኛ ቲም አለ ውጭ ላይ አሁን እንደነገርኩሽ ከነሱ ጋር ትይዣለሽ አንቺ፣ እኛም ቀጥታ ወደ ስራ መግባት አለብን። ይሄ ከባድና ትልቅ ማስፈራሪያ ነው፣ ዛቻ ነው እየደረሰብሽ ያለው ነገር። ስለዚህ ምንም ይሁን ምን እኛም እርምጃውን እንወስዳለን ማለት ነው። አንቺ ግን መረጋጋት አለብን፣ በመጀመሪያ ደረጃ መረጋጋት አለብሽ። እንግዲህ ውድ ተመልካቾቻችን በጣም የሚሰቀጥጥና የሚዘገንን ነገር ነው። ጭራሽ ከሱም አልፎ ጓደኞቹን ተራ በተራ እየላከ አስገድልሻለሁ፣ እገልሻለሁ እስከ ማለት ድረስ ያደረሰው ትልቅ ጥጋብ ነው እና እንግዲህ እኔም የምችለውን ነገር የኛ ክሩ አለ ከነሱ ጋር በመሆን እንግዲህ እነዚህ የተባሉት ሰዎችን ቀጥታ በመከታተል እጅ በእጅ በመከታተል አንድ በአንድ የምንይዛቸው ይሆናል ማለት ነው። ስለዚህ እኛም የምንችለውን ነገር ሁሉ የምናደርግ ይሆናል ማለት ነው። እንግዲህ ከዚህ ሰዓት ጀምሮ እሷም እንግዲህ ልብስሽን እንግዲህ አዘጋጅ አንቺ። የዚህ ጉዳይ መጨረሻ ምን ሊሆን እንደሚችል እንግዲህ እኛም አናውቅም። እኛም ቀጥታ አሁን ከክሮዎቻችን ጋር በመሆን አንድ ላይ በመሆን የምንችለውን ነገር እናደርጋለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ነው። ውድ ተመልካቾቻችን ያው ወንድሜንም ጠርቼዋለሁ ማለት ነው። ልጅቷ የሰጠችኝ ጥቆማዋን መተው ሊገሏት በጣም በስልክ እያስፈራሯት ነበር እና እንግዲህ ጓደኛዬን ጠርቼው ቀጥታ ወደዛ ለመሄድ ነው እና ያሰብነው። ያው እንደነገርኩህ ልጅቱን በጣም ብዙ ሰው እያስፈራራት ነው እና እነዛ ግለሰቦች ጋር ሄደን ጓደኞቹ እያስፈራሯት ስለሆነ ቀጥታኛም ወደዛ ነው የምንሄደው። አይተዋል የተፈጠረው ነገር ማለት ነው። አዎ በጣም ከበደለ ነገር ነው የተፈጠረው እና እስቲ እኛም እንግዲህ ቤተሰቦች መጀመሪያ ሰላም ሳልል ነው የገቡት። ሰላም ጤና ይስጥልኝ፣ እንዴት ናችሁ ውድ እና የተከበራችሁ ቤተሰቦቻችን? እንግዲህ ያው ከባድ ነገር ተፈጥሯል ማለት ነው ላይ እና እስቲ ያለውን ነገር አብረን ወደ እናንተ የምናደርስ ይሆናል። ቤተሰቦች እናንተም ደግሞ ይህንን የምትመለከቱ ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቤተሰቦች ደግሞ ሼር እያደረጋችሁ ይህንን ለሁሉም ሰው እንዲዳረስ ሼር ይደረግ። ቤተሰቦች እንግዲህ ቀጥታ ወደዛ እንሂድ አይደለ? ትንሽ አስቸኳይ ኬዝ ስለሆነ ቶሎ ብለን ወደዛ እንሂድ እባክህ። ቤት ምን ተነበራችሁ? ቅድም የደወላት ሰላም ነው? ሰላም ነው? እንዴት ነው? ሰላም ነው? ሰላም ነው? እንዴት ነው? ሄዱ ሰላም ናችሁ? እንዴት ነው? ሰላም ነው? እንዴት ነው? እግዚአብሔር ይመስገን አለን። አለን። ያው በተደጋጋሚ እየደወልንልህ ነበር። አዎ ትንሽ ቢዚ ነህ መሰለኝ። አዎ ትንሽ ስራ ይበዛብኛል። እንዴት ነው? በደንብ እየተጣጣፈ ነው? አዎ ምንም አይልም። በጣም ጥሩ። ምንም አይልም። ምን ልታዘዛችሁ? ያው ትንሽ ነገር ያው በስልክም አውርተን ካል አንዳንድ ነገሮችን እንደተነጋገር ነው አህያ ፈልገናል ነው። ለወንድ ነው ለሴት? ለወንድም ለሴትም የሚባል ነገር አለው ነው። አዎ ለምሳሌ ለሴቶች አለ ወንድ አህያ። ለሴቶችና ለወንዶች ይለያያሉ እንዴ? አውድ ለሴት ያው ወንድ ነው መሆን ያለበት። ለወንድም ሴት ጾታ የሆነ ያው ላሞችም አሉ፣ አህዮችም ምርጥ ነገሮች አሉ። አህያም አለ፣ ላሞችም አሉ ምርጥ ድልቦች እንደውም ቆንጆ አሉ። ኦኬ አይ ያው አንዳንድ እኛም ምንድነው በኮሚሽን ነው እኛ የምንሰራው እና ሰዎችን እናገናኛለን። በእኛ በኩል ሰዎች አሉ ማለት ነው። ለምሳሌ በአንተ በኩል እነዚህ ያልካቸው አህዮችም ላሞችም እንዳልከው አሉ። እኛ ደግሞ ምንድነው ይሄን የሚፈልጉ ሰዎች አሉና እነሱን ነው የምናገናኘው። እኛ በቂ አቅርቦት አለ። በቂ አቅርቦት አለ። አለን በበቂ አለን።
እንደው ከዚህ ውጪ ለእርድ ስለምናምን ታቀርባላችሁ እንዴ? ለአዩ አዎ እነሱ ትንሽ ከእድሜያቸው ጠና ያሉ ምናምን ቅልቦች አሉ፣ የትፍኖች አሉ እነሱንም እናቀርባለን በበቂ። ለእንትኖች እንደውም በብዛት አዩት ትሸጣላችሁ ማለት ነው? አዎ በብዛት ለወሲብ ስራም እንደዚሁ ታደርጋላችሁ? አዎ ለእነሱ ቄቦች ትንሽ እነኚህ ጉርንጭሎ አስታይነ ድንግላዊ የሆኑ አሉን፣ መካከለኛ አሉን። ትንሽ ደግሞ ከእድሜያቸው ገፋ ያለውን አገልግሎታቸው ሲጨርሱ እንቀልብና ለስጋ እናደርጋቸዋለን። ለስጋ ቤቶች ለቄራ ያው ጥሩ ነው። እዚህ ያው እንግዲህ በልተን የመጣ ነው ነገር ሊሆን ይችላል ማለት ነው አይደል? ሁሉ ታውቆ እሱ ምን ይለያል? ምግብ ነው። ምንም አይታይም፣ ምንም አይለይም። ችግር የለውም። ምን ችግር አለው? ምን እና ያኛም ሰራ በላ ሁሉም ሰራ በላ ነው። ምን ችግር አለው? ያው በእኛ ሀገር ባህላችንም ሁለተኛ ደግሞ ያው በሃይማኖታችንም ስለማይፈቀድ ያው ለዛ ብለን ነው እንጂ እሱ ኋላ ቀር አስተሳሰብ ነው። ኋላ ቀር ያውን እሺ እንግዲህ ምንድነው መሰለህ ያው ቢዝነስ ነው። ትክክል ነው። ኋላ ቀር አስተሳሰብ ነው ይሄ ነገር። እኛ ምን እናስተባለን መሰለህ ሰዎችን እናመጣለን። ምንም ይሁን ኮሚሽን ግን ማግኘት አለብን። ያው እኛም ለሰራንበት ገንዘብ ማግኘት አለብን አይደል? ትክክል ነው። አንድ ሰው ለፍቶ የልፋቱን ዋጋማ ማግኘት አለበት። ስለዚህ አንተም እዛች ጋር እነዚህን ነገሮች ስታቀርብልን ወጪ አሉበት። እኛም ደግሞ ይሄ ፈላጊዎች ሲመጡ እኛም ከነሱ ገንዘብ ከፍ አድርገን እንቀበላለን። ከዛ አንተም ደግሞ ኮሚሽን ታስብልናለህ ማለት ነው። አብሽር መጠቃቀም ስራ ነው ማለት ነው። እንዴት ነው አንተ ከዚህ በፊት ብዙ ስራዎችን ሰርተሃል በዚህ ዙሪያ? ከዚህ በፊት ብዙ ሰርተሃል? አዎ ብዙ አመት ሰርቻለሁ። ብዙ አመት በጣም እንደዚህ። ስለዚህ ይሄን ያህል ብዙ የሚያስቸግር ነገር የለውም ማለት ነው። ምንም ያስቸግር እንደው እስኪ በስራ አጋጣሚ ሲገጠመኝ የምትለን ነገር ካለ? አንዳንድ ያው ነገር ይገጥማልና በስራ ገጠመኞች አሁን አንዳንድ እንግዲህ አሁን ለምሳሌ ወንዳ ያ ሴት ጋራ ለመገናኘት ያው ትንሽ እንትን ይላል። ፍቃድ እስከመሆን ድረስ እኛ የራሳችንን ስራ ነው የምንሰራው። እኛ ደግሞ የራሳቸውን ያው ብዙ ነገር ያው እንግዲህ መቼም የሰው ልጅና እንስሳ ያው እኩል አንድ አይደለም። ያው በዛ ብዙ ነገር እንደውም ታስሬ ሁሉ ነበረ በዛ ምክንያት ያው ብዙ መስዋዕትነት ከፍዬ ያው ለምንድን ነው የታሰርከው? አሁን እንደዚህ ያው ታስደርጋለህ ምናምን ያው በሚባል ነገር ያው ትንሽ እንትን አሳልፌያለሁ። ኦኬ ምንድን ታስደርጋለህ ማለት ምን ያው እንደዚህ እንዴት እንስሳና ሰው ልጅ እንዴት ታደርጋለህ ብሎ ማለት ኦኬ ያው አለ አይደለም ያው ግማሹም ያው ምቀኛ ያው ያደርጋል በጥቆማ ምናምን ነገር መሰለኝ። ያው ብዙም አይደለ ያው የስራ እየሰራ እያለው ባለ ነገር ትወጣዋለህ በቃ ማለት ባለ ነገር ትወጣዋለህ። ምን እንደዚህ አሁን ቀጥታ ወደ አንተ የመጣብህ ሰው ነበረ? አዎ በዛ በምን አይነት ያው እንደዚህ ካደረጋለው በገንዘብ በጥቅማ ጥቅም አንድ ዘ አድርጎ እንደዚህ ያደረገ ጥቆማ ምናምን አካካደብኝ ታሰርኩ። ያው ተወሰነ ገንዘብ ምናምን ተቀጣው ወጣ። ስለዚህ ሰዎች አሉ ማለት ነው፣ የህግ ሰዎችም አሉ ማለት ነው። አዎ ይኖሩኛል። ለነገሩ ከባድ ነው እንደዚህ አይነት ስራ ለመስራት። አዎ ከሰው ጋር የመግባባት እንትን ማለት ነገር ግድ ይላል። እንደዛ ሳይኖር መስራት ከባድ ነው። ግን ደግሞ ቀደም የሆነ ነገር አይደል ነው ሴቶችም ይመጣሉ የአይነት ነገር ፈልገው ሴቶችም ይመጣሉ እንደዚህ ፈልገው። አዎ በጣም እንጂ በርካታ ብዛት ያላቸው ሴቶች ይመጣሉ። እኛ ትንሽ አንዳንዴው ወንዳ አህያ ትንሽ አቅርቦት አጠረናል። ዋጋው ጨመር ስላደረገ ብዙኛ ለማግኘት ብዙ ያዳግታል። ያው አንድ አህያ ጥሩ አህያ በቃ ጥሩ ጡንቻ ያለው በጣም ሰውነት ያለው እንደው ከሆነ በቃ በጣም ለአምስት ሴቶችም ለሶስትም አንድ አህያ ነው ለአምስትና ለሶስት? አዎ ይችላል።
ስላለ ነው እንጂ አንድ አህያ አንድ ሴት ነው ግን ያው ታቅርቦት ትንሽ እንደ አህያ አቅርቦት ትንሽ አነስ ስለሚለን ነው እኛ ጋር አቅርቦቱ ስለሚያንሰን ጠያቃ ከስተምር ብዛት ስላለ ያን ለማዳረስ ሲባል አሁን ግን ይወስዱታል ነው ወይስ እዛው ነው የሚያደርጉት? ይሄ አይነት ነገር ይወስዳሉ እዛውም ለጊዜውም ከሆነ ለጊዜው ዋጋው ትንሽ የጊዜው ትንሽ ቀንስ ያደርጋል። ይዞ ለመሄድ ዋጋው ትንሽ ኦኬ ይዞ ሄደ የምትለው እስከ ወዲያኛው ይወስደዋል ወይስ እስከሚፈልገው ቀን ደህና ብር ተከፈሉ? ያው ደህና ብር ተከፈሉ ስለዘለቄታ ማድረግ ይችላሉ። አጠቃላይ ብር ደግሞ ለ8 ቀን ለ5 ቀን የሚል ምግቡን በደንብ ተንከባክበው እንዳይጎዳ አድርገው እስከዚህ ቀን ድረስ መልሱ ይባላል። በዛ በቀኑ ይመልሳሉ። ደግሞም ተጨማሪ ቀን እንፈልጋለን ታሉ ብሩን ይጨምራሉ። ቀን ይታደስላቸው ይጨምርላቸው። እንደዛም መንሰራውኛ እንደው ማለት እንደዚህ ስትለኝ ምን አህዮች የለመዱ ናቸው እንደዚህ አይነት ነገር ወይስ ምንድነው? በደንብ ልምድ ያላቸው ናቸው። በጣም የለመዱ ነገር ተዘጋጅተው በደንበኛ ተዘጋጁ ናቸው እንጂ ምን አሰልጥናችሁ ነው? ይሰለጥናሉ። እንዴት ነው የማይሰለጥኑት? አይ ከሰው ጋር እንዴት እንደዚህ ያደርጋሉ? ይሰለጥናሉ። ችግር የለም ተከፍላለህ ለእኛ ለሰው ዛሬ እኛ ሰው ምን ገንዘብ ታየ ደግሞ ታሰለጥናለህ፣ ታስለምዳለህ፣ ይለምዳል። እሱ ራሱ ያውቀዋል። ብቅ ሲሉ ተዘጋጅቷል። ስለዚህ ምንም በቃ የተለመደ ኖርማል። ኧረ በጣም እንደውም ተሰው ለይቶ ያውቃል። ተፋሽ ምን አህያው ነው ሰውን በደንብ ይለያል። አህያው ራሱ ይለያል። ሴቷም ትለያለች። በደንብ የለመደ የሰለጠነች ስለሆነ ታውቃለች። ከዛሬ ግን ካንተንም ማናቆም ነገር አዳዲስ ነገርም እየሰማን ነውና የቆየ እኮ ነው። ዛሬ የቆየ ነው። ብዙ ሰራ ምን ያህል ጊዜ ሆነ? 10 ምናምን ዓመት በላይ ሆኖኛል። እኔ ራሱ 10 ምናምን ዓመት። ምን ያህል ሰው ወደ አንተ ጋር መጣው? ቢያንስ ቁጥሩ ብዙ ነው። ኧረ በስመ አብ ቁጥሩ ብዙ ነው። እኔ ትዳር ያጡ ሰዎች ምናምን ናቸው የሚመጡት ወደ አንተ? ባለትዳሩም ይመጣል። ባለትዳሩ ነው? እንደውም ጭራሽ ጥቁር አህያ ነው ምናምን የሚባለው አይነ ጥላ ምናምን ይገልጣል ምናምን የሚባል ነገር አለ። እነኚህ ጥቁር ሴቶች አህዮች አሉ አይደለም? ደራደራ እነኚህ እንደው ገና ቃቄቦች እንደው አልቆሏቸው በቃ እንደው ሰውነታቸው እንትን ያለ አይነ ጥላ ነው ምናምን ይከላከላሉ ምናምን ይላሉ። ብዙ ወንዶች በጣም ነው ዋጋቸው እንደውም የነሱ በጣም ይጨምራል። ዋጋ ልዩነትም አላቸው። እዛ የምናመጣቸውን በጣም የነሱ ዋጋ ናር ይላል። ጃይብ ነው በጣም ይሄ ከባድ ነው በጣም። እስቲ ቆይ ግን ያው አብረንም ልንሰራ ስለሆነ አንድ 2 ጥያቄ ልጠይቅህና ቆይ ሴቶቹ ይመጣሉ ብለሃል፣ ወንዶቹም ይመጣሉ ብለሃል። ቆይ ወንዶቹም ሴቶቹም ከዚህ ከአህያ ጋር ሲያደርጉ ይረካሉ ነው እያልከኝ ያለው በሚያደርጉት ነገር? እኔ የምልህ እንደው ይሄ ጥያቄ አረክብኝ። ትክክለኛ አቅርቦት ፈልገህ ነው የመጣው ወይ መጣችሁት ወይንስ ሌላ ነገር አስባችሁ ተሆነ እንዳትዋረዱ። እኛ ያው ምን ሌላ ነገር እናስባለን? በመታቆም ሰው ነው የመጣ ነው እኮ እኛ እንግዲህ የቼ ጥያቄ ታደርጋችሁብኝ ደግሞ ተሸፋፍናችሁ በጣም ግራ እያጋባችሁኝ። አይ ምን ግራ የሚያጋባ ነገር አለ? ያው ለፕራይቬሲ ነው እንግዲህ እንደዚህ አይነት ነገር ስንሰራ በይፋ ይሰራም። እኛ ማንነታችንም አይኮ በጣም ሰውነቴ እየተጠራጠራችሁ ነው። ትክክለኛ አቅርቦት የምፈልገው ተሆነ ትክክለኛውን ነገር ንገሩኝ። ሌላ የምፈልገው ተሆነ ሌላ ነገር አስባችሁ ተሆነ በደናችሁ በሰላም ብትወጡ ይሻላችኋል። አደጋ አይደለም ሲጀመር አንተ ተረጋጋ። ምን አደጋው የከፋ ነው። እንደዛ አይደለም። አንዴ ተረጋጋ። ምንድነው ያው አንተ በመታቆም ሰው በኩል ይመጣ ነው። እኛ በመታቆም ሰው በኩል ስለመጣን ምንም ምን እኛ ገንዘብ ማግኘት እንፈልጋለን። ገብቶሃል? እኛ ሰው እናመጣለን። አንተ እንደነገርከን አቅርቦቱን ትሰጣናለህ። እኛ የገንዘብ ሰዎች ነን፣ የሥራ ሰዎች ነን። ገብቶሃል? እንጂ እንደዚህ የማይሆን ነገር ውስጥ እኛ መንገባ ሰዎችም አይደለንም። ገብቶሃል? ለጥንቃቄ ብለን ነው እንደዚህ እየመጣ ነውና ጥንቃቄው ከኛ የተረፈ ነው። ስለጥንቃቄው ለኛ ነግሩኝ። መቼስ አንተ ይገባሃል ማለት ነገር ለምን እኛ ብንያዝ እንደዚህ እያደረግን አያሳስባችሁ። እሱ ለኛ ተውት። ኦኬ ምን አለክ ሰው የምትተማመንበት አሉ በቂ ሰዎች አሉ። በጣም በቃ ስለዚህ አያሰጋንም ማለት ነው። አያሰጋችሁ። ጥሩ እንግዲህ ግን እስቲ አሁን ያልኩን ነገር መልስልኝና ባለትዳሮችም ይመጣሉ አልክ። ምንድነው ቤታቸው ላይ ችግር ሲኖር ነው
ባል ሚስቱ ላይ ሚስት ባሏ ላይ ችግር ሲኖርባቸው ነው ከአህያ ጋር ለማድረግ እንደዚህ የሚመጡት። ያው ከልምዱ አንጻር እንድትነግረን ሲመስለኝ ያው ወንዶችም ያው ስለሚረኩ መሰለኝ። አዎ ሴቶቹ ደግሞ ያው አህያ ሲባል እንግዲህ ትንሽ እንትኑም በጣም ስለሚረኩበት መሰለኝ። ያው ባሎቻቸው አንዳንድ ያው ስንፈት ምናምን ያለባቸው ምናምን ይመስሉኛል እንዲሁ ሳስበው። አይ ግን አንተ የነገሩ ነገር የለም እንደዚህ ብለው በቃ ነው የሚነግሩኝ። ያው እንደዚህ አንዳንዶቹ እንዲያውም ወንዶች እንዲያው እንደዚህ መድኃኒት ነው ብለው ነበር እንዲህ አቅራቢ እንዲያው ምናምን ላይ ነጥላ ምናምን ያስለቅቃል ወሲብ ስንፍና ላለበት ምናምን ጥቁር አህያ መድኃኒት ነው ምናምን ይላሉ። ቃውድ አለኝ እላቸዋለሁ። ዋጋ የለም ዋጋ እንደራደራለን። ለከረም ለስምንት ቀንም ለአምስት ቀንም ከሆነ ዋጋ ይነጋገራል ይዞ ይሄዳል። ደግሞ ለዚህ ሆኖ ታለ ለጊዜ ይነጋገራል አድርጎ ይሄዳል። እሺ ቆይ እንዴት ነው የሚያደርጉት? አሁን ለጊዜ ካላችሁ እንዴት ነው ከአህያ ጋር አልጋ ላይ ነው እንደዛው የሚያደርጉት ወይስ እንዴት ነው ይሄንን ነገር የሚያደርጉት? ለምን አልጋ ላይ እንደ አልጋ ላይ አህያ መቼም ሰው አይደለችም። 4 እግር ያላት ነች። ያው ቦታ አላቸው ማጎሪያ ለብቻ ይዝጋባቸዋል። ሲጨርስ ያንኳኳል ይወጣል። ይሄን ነው የምንሰራው ስራ። ስለዚህ ዋናው ጉዳይ እንግባ እንግዲህ ታዲያ እንዴት ነው እንደው እንደዚህ አግብቶ የሚኖር ምናምን አህያ አለ እንዴ? እሱ ላይ እንኳን ገና መቼም አደባባይ ለወጡ እንግዲህ በሆቴልም ሲሰረጉ አላየንም፣ በቤትም እንግዲህ አህያ ነው ሲፈራረም አላየንም። እኛ ያው እንግዲህ ስራውም አብዛኛው ድብቅ ስራ ስለሆነ ቅድም ብያቸዋለሁ። ብዙ ይሄን ያህል ያው ውስጥ ለውስጥ ነው እንትን ነው። ግን ቤቱን ገዝቶ ወስዶም ዘላለም ዓለም ያስቀመጠው አገባት ብለው እንግዲህ ቤት ትሆኒ ምንም ስራ ማያሰራ እዛው ያው እንዴ ሚስቱ ነች ለምን ስራ ያሰራታል? ሚስት እኮ ክብር ያላት ነኝ። እንደዛ ነው። ስለዚህ እንደሚስት አክብሮ ከአህያ ጋር ሴቷም ከወንድ አህያ ጋር ምን ያህል ብዙ ደንበኞች አሉ እንደዚህ? ኧረ ቁጥር የላቸውም። እኔ አላስታውሳቸውም። ብዙ ናቸው። ዛሬ ራሱ ተነጋ ብዙ ሰው አስተናግጃለሁ። እና ሲበሉ ስራ ሰዓት ነው። ምን ነው ብዙ ጥያቄ አበዛችሁብኝ። እስኪ ወደ እውነታው ነገር እንግባ። ያው እኛ ምንድነው የምንፈልገው አንድ ነገር ነው። ስምምነት ማድረግ አለብን። አንድ አህያ ለምሳሌ ልዩነት አላቸው አይደል? አህዮችም ልጅ ሀገር ድንግል አለች፣ የአህያም ድንግል አለች። እንዲህ እንኳን የመሬት ድንግል አለው እንዲህ የሌላት። ስለዚህ ውርንጭላ ነች ማለት ነው። አዎ መካከለኛ። ያው እጅግም ደግሞ ትንሽ ትሆነችም ለአማደም ያልደረሰች ትባላለች። ምንጀራ ነው። እሺ ሂሳባቸው እስቲ ንገራ። የሂሳባቸው ልዩነት የማንኛዎቹ? አሁን ለምሳሌ ልጅ ሀገር ድንግል የሆነች አህያ ከ25,000 እስከ 35,000 መነሻ 25,000 ደግሞ መካከለኛ ከሆነች 15,000 20,000 እስከ 20,000 በጣም ደግሞ ጠና ያለች አሮጊት ተሆነ ደግሞ 10,000 ከ10,000 እስከ 12 ዕለታዊ ማለት ነው። ኦኬ ዕለታዊ። ያው ይሄ የዕለታዊ ገበያ ነው። አንድ ሰው 5ም ቀን ያድርግ 10ም ቀን ያድርግ ይሄንን ነገር የ25,000ን እያካፈለ እያባዛ 30,000ን እያባዛ ለ10 ቀን ለ5 ቀን ውጣ ወረዳለሁ። አሁን ለምሳሌ ወንድ አህያ ጥሩ ጡንቻ ያለው በጣም ጥሩ ጡንቻ ያለው አህያ ስለሆነ ነው ወንድ አህያ ከ40,000 እስከ 50,000 በጣም እነሱ አቅርቦታቸው ትንሽ በጣም አናገኝም ብዙ ጊዜ በጣም። አሁን እንደውም አንዱ ለናቻ ያሉ ተይዘዋል። እንደውም አሁን እናንተ ከመምጣታችሁ በፊት ብዙ ሰው እየደወለልኝ ነው እየመጣ ነው ያሉ ሴቶቹ ናቸው እንደዚህ ያደረጉ። አዎ ሴቶች በጣም ምንድነው? ቆይ ምንድነው ምክንያታቸው? ወንድ አረካንም ነው የሚሉት? አዎ ብዙ ሴቶች እንደዛ ነው የሚሉት። ምን አይመቻቸውም? አዎ ወንድ አይመቸንም ያው አረካንም ምናምን ይላሉ። ከምቾት አይሰጠንም። ከአህዮቹ ጋር ነው የሚመቸነው። ታዲያስ ይጠፋል። እንደው ምንም አይሆንም ማለት ተፈጥሮም ጉዳይ አለ አይደለ? ያው የሰው ልጅ ከአህያ ጋር ትንሽ ከባድ ነውና እንደው ሴቶቹ ምንም እንደዚህ ጤና ጠንክ ምናምን ገጥሟቸው መጥቶ አለው ልክ ይሰጣታል።
አለ በባለሙያ ተሰርቶ የመጣለ ልክ አለው። በልኩ ታደርጋለች እስከ ፍላጎቷ ድረስ አለ። እንደሱ ማታ ሆነማ ተጥቀም ውጭ ነው እኮ ነው። ልክ አለው። በልክ ነው የሚሰራው። በባለሙያም የተጠና ነው ማለት እንዴ? ታዲያስ ባለሙያም አላችሁ እንዴ? ያው ምንድነው ታዲያ ሁሉም ነገር አላችሁ ማለት ነው? አለን የተሟላ ነው አለን። ወደ ዋናው ጉዳይ እንግባ ነው። ሌላ ሰው ኮሚሽኑ ስንት ነው የሚታሰብልን ለኛ የሚለውን ነገር እናወራ። እንግዲህ አንድ የመጀመሪያ አለ መጨረሻ እንግዲህ ማግባቢያ የሚባል ነገር አለ። እዛ ድረስ እንግዲህ መጀመሪያ ያው እንደ ስራችሁ እንዳቀራረባችሁ ታይቶ ያው እኛ አቅርቦት ላይ በደንብ ብዙ አቅርቦት አለን። እኛ ዛሬ እንዲያውም አሁን ዛሬ ማየት እንችላለን። ግን ለምን ሰዎች አሉና እኛም ይቻላል ቶሎ አሁን እኛ እዚህ ከተስማማን ሰዎችን ይዘን እኛም ቀጥታ ወደ አልከም ቦታ እንሄዳለን። ይቻላል ቀጥታ ስራችንን በመጀመሪያ እናንተ በመጀመሪያ አቅርቦቱን አይያ ችግር የለም እናሳያችኋለን። ይሄማላ ያው ኮሚሽን ጉዳይ ለምን እንዳያጣላንም እሱ በስምምነት ነው። በስምምነት ከአንድ አያ ስንት ነው የምታሰብልን ማለት ነው? በስምምነት እንዲሆኑ እስከ 5000 በቃ እንደ አቅርቦት ጥሩ ደንበኛ ደግሞ እናመጣለን። ችግር የለም አብሽር። ያው ብዙ ጊዜ የሚፈልጉ ማለት ነው ለአንድ ጊዜ ብቻ ሳይሆን ችግር የለም እንደሳማን ሆነ ቋሚ ሰራተኛ አብረን ይሆን ማለት ነው። ለዛ እኮ ነው እኛም አሁን እንደመጣ ነው አያሳስባችሁ በኮሚሽኑ እንድንሰራ አያሳስባችሁ። ችግር የለም አያሳስባችሁ። ታዲያ ማን ነው የሚያሳየን? ይሄንን አለ የሚያሳያቸው የራስ ሰው አለ ሌላ አሉኝ በዋናነት የሚሰራ ማለቃም አለ። ኦኬ ካንተ በላይ ሆኖ አለ ሰዎች አሉ ማለት ነው። መተተኞችም ምናምን ይመጣሉ ወደ እናንተ እንደው እንደዚህ ከመንፈስ ጋር ምናምን ለሚገናኙ እነሱ ብዙ ሰው ይመጣሉ። አሁን እንዴ ጥቁር አህያ ብዙ ማይስ የሚሰራል እሱ ለሱም የሚፈልጉታል። ለዚህ ጥቁር አህያ የተለየ ፓወር አለው። አለው ለግንኙነትም አለው ለሌላም ብዙ ፓወር አለው። ዋጋውን በጣም ውድ ነው፣ አቅርቦቱም አይገኝም። በጣም ይገርማል። የሰማን ያለነው ነገር ከበድ ይላል። በጣም ከበድ ይልም ያው እንደማለት ነው። ሰምገቡበት ከበድ ይላል። ግን ተገባችሁበት ተደዛቅላል። እኛም ለጊዜው ከብዶን ነበር። አሁን እየለመድነው መጣና። እንዴት ነበር የጀመርኩት? ስጀምረው በጣም ከባድ ነበር ስጀምረው። በጣም እንዴት እንደሆነ እንዴት ኮኖ እንደዚህ አድርጎ እንደውም እውነት እኛ ማወቁን ሁሉ እውነት መሆኑን እስከማመን ራሱ አቅቶኝ ነበር። ስገባበት ግን ወደ ሆነ ቀለለ ኖርማል ነው። በጣም አሪፍ። እንደዛ ከሆነ ቆንጆ ነው አይደለ? በቃ ኮሚሽን የሚታሰብልን ከሆነ እንግዲህ ያልከው ዋና አቅራቢ ያልከውን ሰው የኛንም አድራሻ ስጠውና ወይም ደግሞ የእሱንም አድራሻ ይስጠንና እናገኘው አይደለ? እሱን ሄደ ትችላላችሁ። ይቻላል። አንተ አግኝተው ታውቃለህ? ዋናውን እንዴ ለምንድን ማላገኘው? ኦኬ እንገናኛለን። ማን ይባላል ስም? ዋናው አለቃችን ቦጋለ ማሞ ይባላል። ቦጋለ ማሞ። ኦኬ አቶ ቦጋለ ማሞ። አቶ ቦጋለ ግን እኛም ቶሎ ወደ ስራው ገባንና ያንተን እንኳን ነገርከንምና ያንተን ስንቀጥ ወደ ስራ ገባን። እኔ ታሪኩ በየነ ይባላል። ታሪኩ በየነ። እንዴት ነው አንተስ ትሞክራለህ ወይስ? እንኳን አቅራቢና እንጃ ለምን አልሞከርክም ብለን እኮ ነው። ያው ተፍላጎት አንፃር እድሜም ትንሽ ስላለው ትዛ ፍላጎቱ ምን ባለትዳር ነው? ከዛም ሆነ አንተ በአቅራቢ ስትሆን የምትሰራው ነገር እኮ ለአንተ ለራስህ ምንም አይመስልም። ታዲያ መች ነው የምናየው? ትችላላችሁ። በመጀመሪያ እምነት ይኖራችሁ ታማኝ ሆኑ እንጂ ይቻላል። እዚሁ ድረስ ይዞት ነው የሚመጣው ወይስ? አላችሁ ቦታ አላችሁ። ገብታችሁ የሚፈልገው ሰው ገብቶ መምረጥ ይችላል። ከመረጠ በኋላ እቺን የመረጥኩት ብሎ ሲል ዋጋው ይነገረዋል። ለዘለቄታ ነው እስከ ስንት ቀን ነው ለመቼ ነው ጊዜያዊ ነው የሚባለውን ነገር እንደዛ ነው። በጣም እንደዛ ከሆነ እንግዲህ ያለውን ነገር በእኛም በኩል አጣርተን
ማድረግ ያለብን ነገሮችን ቀድመን ተነጋግረን እንደዛ ማድረግ ነው። ታዲያ ወይ ትደውልለታለህ ነው ወይስ ይመጣል ነው? ይመጣል። አሁን ይመጣል? አዎ እደውልለታለሁ፣ ይመጣል። በጣም እንግዲህ ያው ይምጣና እሱ ቶሎ እኛም ወደ ምርጫው ጋር ልደውልለት። እሺ ደውልለት። አሎ ስለምንፈልግህ ቢሮ ድረስ ቶሎ ነው፣ እዛ ስራ ቦታ ድረስ። ኦኬ ይህንን ቤት ለስራ ነገር ብቻ ነው የምትጠቀመው ማለት ነው? ሌላ አለህ ቤት? አለኝ። ይሄ የስራ ቦታ ነው። የስራ ቦታ ለስራቸው የምትጠቀሙት ይሄንን? የሚገርም እየመጣሁኝ ነው አለ። እመጣለሁ። መጥቷል፣ እየመጣ ነው። በጣም አሪፍ። ደግሞ እኮ ይሄንን አይነት ስራ የምትሰሩም አትመስሉም። ይሄን ስራ ስትሰራ እኮ አላለች አለባበስም ትንሽ ለየት ይላል። እንጂ ማንም አለበት እንደዛ ማስነቃት የለብህም። ገንዘብ አለው በደንብ። እግዚአብሔር የተመሰገነ ይሆናል። ጥሩ ነው በሁሉም ነገር ማመስገን። ቤትም አለኝ፣ እንደ 2-3 ቦታ አለኝ። መኪናዎችም አንድ 2-3 አለ። ግን ያው አለባበሳችሁ ግን የሆነ ገበሬ ያለ አይደለ? ዝም ብሎ ገበሬ እንደዛ ነገር ነው የሚመስለው። የስራው ባህሪ ነው። የስራው ባህሪ ነው። ትንሽ የሆነ ከስተምሮ ተምሮ ስለዛ ነው ከስተምሮቻችን ናቸው። በደንብ አድርገህ ተንከባከብልኝ። ተንከባከብልኝ፣ እንድትንከባከብልኝ። ከዚህ በፊት መጣ ብሎ ያውቃል? መጡም 2-3 ሳምንት ሆናቸው ሲደውሉ አይደለ? ተገናኘን። ስልኬ ቢዚ እየሆነ አላነሳሁላቸውም ነበር። እንግዲህ እንትን አለው ትጋት እንዳለው ጠንቀር ነግሬያቸዋለሁ። አይ ሰዎች አይመስሉም እንኳን እንደው ምናምን ሸፋፍናችሁ ምንድነው ስላቸው፣ ኧረ እንደው ጉንፋን ይዞን እንደው ወደ እነሱ እንዳናስተላልፍ ብለን ነው። ጉንፋን ምናምን ይዞኝ ነው ምናምን እኮ አስብን። በምንድነው ጉንፋን እናንተ እንደ ኮሮና ሆነ ወረርሽኙ ይላል። ያም ወረርሽኙ በጣም አለና በዛም ዳግም ኮሮና ሊቀሰቀስ ነው መሰለኝ። በጣም እንግዲህ እግዚአብሔር አለ እሱ ይጠብቀን። እና አሁን ምንድነው ያወራችሁ? ያው ማለት አንተ እጅ ላይ ምን ያህል አለ የሚለውን ነገር ደግሞ ብዙ ነገር እየነገረን ነበር ከእሱም ጋር እና እስኪ ስላለው ነገር በደንብ እንድትነግረን ነው የምንፈልገው። እስኪ ያለውን ነገር በደንብ ግልጽ አድርገን አስረዳን እስኪ። መጀመሪያ ስትገቡበት ግን ወደ እኛ ስትጠጉ ያው ትግል አለበት፣ ትዕግስት የሚያስፈልግ እስከምትለማመዱት ድረስ የምትወስዱት ነገር ነው። ለዛ የምትወስዱት ነገር ማለት የምትፈራው እኔ ጋ ያለው በጣም ከባድ ከብቶች ናቸው ያሉት። እንቀልባቸው እንቀልባቸው። ምን የተለየ ነገር አላቸው? በአሁኑ ሰዓት ይፈልጋሉ። እኔ ጋር ማደልባቸው ይፈልጋሉ። ምን ከብቶች ብቻ ነው ያሉ? አህያም አለኝ፣ ላሞችም አሉኝ፣ እንደ ጊደርም ነገሮችም አሉኝ፣ እንደ ጥጃም። እነሱን አሁን እያደለኩ እያሳደኩ እሸጣለሁ። እናንተ የትኛው እንስሳ ነው የፈለጋችሁት?
እኛ ያው እንግዲህ ለጊዜው ያው አንድ ከስተመር ነው አይደል የጠቀን አህያ ፈልጎ ነበርና ለዛ እስቲ እናንተ ጋር ምን አይነት ነገር ያለው ማለት ለመጠየቅ በዛው እነሱም እንደዚህ ያቀርባሉና አንዳንድ ነገሮችን ተመጥቷቸው ካለ እና አብራችሁ እንድትሰሩ ተብለን ነው የተላክነውና ማለት የወንድ ነው የሴት እንዳል የነግሮናል። አሁን ግን ወንድ ነው ወንድ ነው የሚፈልገው። መካከለኛው ነው ወይስ ደለብ ያለው አለው? አይነት አላቸው። አይነት ያማለ ድንግልና አለ እንዴ? ቅድም እኮ ሲለኝ እኔም እኮ አላመንኩትም። አለ እንደውም ወፍራምና እንትንም አለው ቀጭን እንዴ? አዎ እንዴ አሁን ለምሳሌ ሴት እንደው ደንደን ያለች ምናምን ነገር እንለለ ቀጠን ያለች ማለት ትንሽ ቀጠን ያለች የሆነ ለአይን ግባት አለ አይደል? የሆነ ታማርጣለህ። ትክክል እና እንደዛ አይነት ነገሮች አሉና በተለያየ ማኖ ምናምን ነገር ማደልበው በቃ በጣም መጀመሪያ ጊዜ በጣም ታግዬ ነበር። በጣም ስልት ነው። ከዛ በኋላ እየለመድኩ መጣሁኝ። አሁን ሰላም ነው። ሰላም ነው። እንደው በዚህ በስራ መሀል አስቸገራችሁ ወይም ደግሞ የገጠማችሁ ከባድ ነገር ነበር? ያው ለኛም ይጠቅመናል ከወዲሁ እንድንጠነቀቅ ብለን ነውና ቅድምም የሆነ ሰው ጠቁሞብን እንደዚህ ታስሬ አስደፋሁት እኔም በብር ወጣሁ ብሎ ነበርና እውነቱ ነው። ቅድም እኮ ተናግሬ በጣም ብዙ ስቃይ አለ። ሰው ሞቶ አስገድላችሁ አስወግዳችሁታል ማለት ነው? ያ ሰው በጣም አሪፍ። እንደዛ ከሆነ ያው እኛም ከፊት ለፊታችን የሚመጣውን ሰው እንግዲህ በስራችን የሚመጣውን ሰው ማስወገድ ነው አይደለ? ይሄማ እንደ መጀመሪያም እኮ ነግሬያለሁ። ለምን ያቃውስብናል? ስራውን ያቃውሳል። አንደኛ ሁላችንም ነው ተያይዘን የምንገባው ዋናው ነገር። ስለዚህ እኛ የትኛውም ሰው በስራችን ጣልቃ መግባት የለበትም። ያው እኛ በተማመን ስለምንሰራ በስራ በትዳርና በነገር ማለት ጣልቃ የሚገባ መወገድ አለበት። ጣልቃ ገብነት ጥሩ አይደለም። ትክክል። ማስወገድ ነው። ያው አንተ ጋር እንደነገርከን ድንግሎችም አሉ። ያው ቀድሞም እየነገረን ነበረ። ድንግሎች ይጨምራሉ ኒሳ ዜት ብትሆንም አንድ ድንግል ካለት ማለት ምናክ ስለዚህ በቃ ያው አንተ ነው የምታሳየን አይደል? እዛ ያለውን ነገር ሳያል ከበና ማሳያቸው እንዲህ ብናደርግ የምትለን ነገር አለ አንተ እንዲህ ቢሆን የምትለው ነገር? ማለት እኔ ወጣልኩልና ቀስ ብላችሁ በርቀት አይት ይያላችሁ ከአንተ ጋር አንሄድም አብረን ማለት ነው። ኋላ ነው የምንከተልህ? በርቀት የት ራቅ ይላል ከዚህ ያሉበት ቦታ? ብዙም አይርቅም። ትንሽ ቀረብ ይላል። ትንሽ ግን አንድ ላይ ነው። ያው ደንበኞች ለመቀበል እዚህ ስራ ቦታ ነው ብሎ ነበር። ምን ቦታ ሜቢ እዚሁ አካባቢ ከሆነ ትንሽ ኦኬ፣ ትንሽ ያስኬዳል። ብዙ አያስኬድም። ብዙ አያስኬድም። ትንሽ በጣም አሪፍ። እንደዛ ከሆነ የሚገርም ጥንቃቄ ነው ያለው። እኛም ደግሞ አንዳንድ የሚያስፈልግ ነገርን እንትን እንበልና አይደለ? ትክክል። የሚያስፈልግ ነገር ካለን እሱም ጓደኛችን ነው። ተጨናነቁ። ያው ረቅ ብሎ እንትን ያለው ትንሽ ስለማይሰማ ጆሮም ለዛ ነው። ለዛ ነው ጋር እሱም ይፈልጋል የመስማት እንትን አለበት። መስማት ችግር ስላለበት እኛ ልንነግረው እግዚአብሔር ይማረው። ግን ኧረ እንረዳዋለን። እንደዚህ አይነት ሰው ምናምን አልሞከረም። አይሞክሯል። ብዙ እንትን ብለዋል። ያው ሚስትም ነበረችው በዚህ አይነት ኬዝ ያው ጆሮ አይሰማም ብላ ተለያዩ። ከዛ በኋላ ሴት አስጠላውና ነው የአይነት ነገር የፈለገው። ለዚህ ችግር የለም። እንደውም እንደዚህ አይነት ሰዎች መርዳት እንፈልጋለን። የቤቱ እንደዚህ አይነት ችግሮች ስላሉ አሁን አስተያየትም እናደርጋለን። ያው እንትኑን ግልጽ አድርገን ማውራት እንችላለን። ግልጽ ነገር ማውራት ጥሩ ነው። አይዟችሁ፣ ችግር የለውም። እንረዳቸዋለን። እንደውም እሱን እንረዳዋለን።
አይ በቃ ከጥሩ ሰው ጋር የተገናኘ ነው ማለት ነው። አያሳስባቸው ችግር የለም ማለት አይ ያው ለጥንቃቄ ነው ስትሉ ቅድም ሰሞኑን ለበለና ርቀት ጠብቀን የምንሄደው ሰዎችን እኔ በጣም ድጋፍ ማድረግ እፈልጋለሁ። እኔ እኮ ምንድን ነው ብዬ አሰብኩኝ። ከዛም ከኛ በላይ እንደውም አለቃ ወጋለም እንደውም ይሄን ነገር በጣም ነው በዚህ ነገር በጣም ነው የሚደሰቱት። ይሄን ነገር ለማድረግ በጣም ፈቃደኛ ናቸው። ዋና አለቃችሁ ነው አለቃ ወጋለም። አዎ ምንም ያፈርነውም እንደው በጣም እንደው ደስ ነው የሚላቸው ድራሽ አሁን እኮ አቶ ወጋለስ እሱ መስሎኝ ነበር። አይ ስሙ ስላልነገርከን ነው። ስም ማን ነው ያንተ ታዲያ? እኛ እኮ አቶ ወጋለስ ሲል አንተ መስሎኝ። እኔ ምትኩ ነው። እንደው ከዚህ ከያና ከእንትን እንጂ ሴት ምናምን እንትን አትሉም? ሴት ምናምን አታስወው? ሴት እንደውም ሴቶች ይመጣሉ እንጂ ማማሴት። ኦኬ ጅብስ እንዴት ነው ታስጋልባላችሁ? አይ ያ ጓደኛችን ትንሽ ያቀን እኔ ጓደኛ አላችሁ? ባደንዛዥ የሆነ በጥ ነገር ምናምን እንትን ብሎ እንትን የሚላቸውን ግን ወደፊት እስባቱ አለን። እንዴት ነው እንጆ ነው ስራው እሱ ማለት ነው። ቴክኖሎጂው ትንሽ ያው ትንሽ ለሰው አሁን ያም ደግሞ ታዮች ጋር አንተ ስላሉን አያና ጅባው ተጻራሪ ስለሆነ ለዛ ብዙ እንትኑ ልምዱና እንትን ብሎ ያው ወደፊት አለን እቅዱ ለመጀመር ስለሆነ ለማቀር ያው ማፈስ ነገር ስለሆነ ለዛም ነው እነሱ እንትን እኛም ከዚህ በፊት ሰው ጅብ ኦኬ ጥቁር አህያ ደግሞ በተለይ በጣም ለዲት ምናምን ነገር ክፍለ ሀገር ላይ ወደ ገጠር ምናምን በጣም ተፈላጊ ነው። ቀደም ብያቸዋለሁ በብዙ ነገር ግንኙነትም አይነ ጥላ ምናምን ይገልጣል። አሁን ሴት ሴክስ ምናምን ሲያደርግ ለደከመበት ጥቁር አህያ ሲገናኝ ያይተዋል ይባላል። ብዙ ሰዎች እንደዛ ይላሉ። ጀርመን ነው በጣም ብቻ እስቲ እንግዲህ ጀግና ውስጥ ትላቸው ነገር ካለን ያው እንግዲህ ጅብ የለንም ብለዋል ለጊዜው ያላቸው አህያ ላሞች ያው በሬዎችን አልከው በሬዎችም አሉ ላሞችም ቅድም ግን እኛ ጊደሮችም አሉ ኦኬ ግን አንድ ግር ያለኝ ነገር አለና ቅድም እንዴት ነው ሴቶቹ ሲያደርጉ ምናምን ብዬ ስለው አይ ልኬት አለው በልኬት ነው የሚያደርጉት ማለት ነው። ስማልኬት አለው መጠነኛ አለን እንደራሱ ፍላጎት ተሰርቶ በእንትን በባለሙያ ተሰርቶ ተቀማጣ አክጃለ ሁሉም ስለዚህ ያው ባለሙያም አላችሁ ያይጠልቃል ልኳ ድረስ ከፍ ዝቅ ማድረግ በዚህ ልክ እያለ ራሷን የምታደርገው መጠን አለ በአቅም ልክ ማለት ነው። ቆይ አንተስ አልሞከርከውም ይሄንን ነገር ከዚህ አይነት ጋር ማድረጉ? ሌላ ስሞክራለሁኝና ይሄን ነገር ወደ አደልብና ልፍት የሚለው ነገር አስብኩኝ እንጂ ኦኬ ያው በዚህ ስራ ላይ ተሆኖ እንዴት አይሞከርም ብዬ ነው እሱን ስጠይቀው ቅድም እኛ አልሞከርንም እኔ አልሞከርኩም ወይ ይበልጥ ደግሞ አንተ ድልቡ ጋር ከሆንክ ማዘጋጀት ዝግጅት ክፍል ከሆንክ ትሞክረዋለህ የሚል ሀሳብ ነበር። እኔ አልሞከርኩትም። ያ ቅድም ያልኩት እሱ በጣም ኮርስ ስላለው እሱም ብሎኝ ነበረ ለምን አትሞክርም ሳይሆን እኔ አልሞክርም ግን አደልቤ ይሻላል የስራ ሲስተም በቃ አደልብልሽ እና ያው ክፍለ ሀገር ላይ ስላሉ መሬቱ ምናምን ነገር ስላለን ወደዛ ላደልብ ሀሳብ ውስጥ ገባሁኝ። ትንሽ ፈተናዎቹን አገጣጠመኝ ታገልኩኝ ወጣሁኝ። አሁን እግዚአብሔር ይመስገን ለዚህ ደርሼ በቃ ጥሩ። ስለዚህ አሁን ቀጥታ ወደዛ አንተ ነው የምትወስደን እሱ አይሄድም ነው እሱ ነው የሚያደርሳችሁ። ያለውን ነገር በስልክ እናወራለን ከሱ ጋር አይነቱን ያውቃቸዋል። ይሄ ነው ስለ በስልክ እናወራለን ከሱ ጋር እናንተ ከሱ ጋር ትጨርሳላችሁ። በጣም አሪፍ። እንግዲህ እንደዚህ ከሆነ አሁን ወደዛ መሄድ ነው የሚኖሩት እና ትንሽ
የረስ ምርባት የሆነች ጥቆማ አቅርቦት የሚገዙ ወደ ተልሜ ቸኮል ብያለሁ። ያሳያቸዋል ማለት ለሌላ እንድታሳይ ነው። ላመጣ ወደና ሴኔታቸው የሚሆኑ ማይሆኑ ሌላ ቦታ እንደውስጥ ብር ኮም ችግር የለም አያሳስብህ። እዛና በእንትን ይመጣሉ። በጣም እጅና ጓንት ናችሁ ማለት ነው። በጣም ሌላ ሰው ቢደውልለት አይመጣም። የኔ ደንበኛ እንደሆነ በሰዓት ጨዋታ ነው ማለት ነው። ሌላ ስራችሁ በጣም ብር ነው የተያያዘ ነገር። ሌላ ቦታ ብሄድማ ተግባርቶ መስራት ነው ዋናው ነገር አለ። አይ ትንሽ አመለጠው። ለምን ፈርሰንም ተጠራጠርኩኝ። የሆነ ቦታ ትንሽ የሆነ ጉዳይ ሲል ሌላ ቦታ ደንበኝነት አሰፋ እንደ ብዬ ውስጤን ተወዛ ነው። ያው እኛም አለን ከዚህ በኋላ ብዙ ነገሮችን እንትን እያለ አብረን መስራት ነው። እንግዲህ አሁን ነገር ቢያበዙት በአህያ ይጫኑ ነው የሚባለው ክፍለ ሀገር። አንድ ጥያቄ ይቅርታ አድርጊልኝና እንዲያው በዚህ መሀል ያረገዘች ሰማች ወይ ወንድ ያስረግ? እኔ ግን ሰምቻለሁ ሴት አርግዛ ያው ባኪም ቤት እንትን ያው ከፊቱ ሰው ነው ከኋላው ያው እንስሳ ተወለደ የሚባሉ ነገር ኢንፎርሜሽኑ ደርሶኛል። ወዴት አካባቢ እንደሆነ ሰምተሃል? አካባቢውን አልነገሩኝም። ይህም ብዙ አላውቅም ነው። ስጋቱም ደግሞ ይነቃል የሚባል ነገር ስላለ ብዙ አልከታተለውም። ነገር አንተም ጋር ደረሰ? አዎ ሰምቼዋለሁ። እኔ እንዳልነግርህ ያው እንዳትደራገጥ ብዬ ነው። ተሰማሁ እንደዚህ አታወሩም። በዚህ አጋጣሚ ቦታ ሴትም ደግሞ እንዲሁም ሴትም እንዲሁ ደግሞ እንስሳ አርግዛ ምናምን ሴትም ደግሞ እንደዚሁ ያለ ሰማ አድርጊያለሁ። እንዲሁ በሬም ምናምን እንደ ጥጃ ነገር ጠጉር ያለው ሚስጥር ተደብቀኛለህ ማለት ነው። አይ እንዳትደነግጥ ነው። ምን አስተነግጥ? አይ ልትወቃቀሱ ምናምን አለ። አይ በጣም አይ ዛሬ እኮ ነው የተገናኘ ነው። ዛሬ ነው የተገናኘ ነው። ስልካችን ይጠለፋል የሚባል ብዙ እንትን አለኝ፣ ስጋት አለኝ። እኔ አሁን ቅድም ና ትፈልጋለህ ምናምን ስንክን ሳልጠራ ትፈልጋለህ ያልኩህ ለዛ ነው። ስልኬ ሳይጠለፍብኝ አይቀርም። ለዛ እቺ ነገር አልጠረጠረ ተመነጠረ ብለዋል። ለዛ ነው መጀመሪያማ እንድቆጣ ነበር። በዚህ ላይ ጥንቃቄ ለደህንነታቸው ብያለሁ። አሁን ዛሬ ስንገናኝ ዋራ ነው። ለዛ ደግሞ ይሄን ነው በስልክ ስለ የሚመጣው ነገር አይታወቅም። ድንገት ሳታስበው የሚከሰተው ነገር ለስራ በጣም መጠንቀቅ ያስፈልገናል። ተጀርባችን ምን እንዳለ አይታወቅም። ብዙ ነገሮች ይቅርታ አድርገንና እኚህ ሰው አሁን ቅድም ሲመጡ በጣም አስደንግጠውኝ ነበር። እንዲያው በተለይ እሱማ በጣም ሌላ በቃ ጥያቄ ይሄ ምናምን ጥያቄ ያለ አይደለም ይዛን ጥያቄ አስመሰለብኝ ይሄ ነገር ብዬ ተዛ እኔ እንዲያውም ቶሎ ያው ጥበቃዎች አሉን አይደለም ቶሎ ጥበቃዎችን ላካቸው ብዬ ሚሴ ጽፌልህ ነበር። ከዛ በኋላ አይዟችሁ ችግር የለም ለስራው ተረጋጉ ነው። ምንም መጨነቅ አያስፈልግም። እንደውም እሱ እንደሌላ ምናምን ብዬ ተጠራኩ ስገባ እኮ ሳያቸው ማላውቅ ኧረ ብዙ ነገር ተጨረስን በኋላ አንተ የደወልኩልህ ብዙ ነገር ተጨረስን በኋላ እኮ ምን አጋጥሞት ይሆናል ብዬ እዚሁ ከገባሁኝ በኋላ እኮ ውስጤን ጠየቅ። እኔ እንደውም እሱ ኮፍያውን አርማውን ሳይ ምናምን ደንገጥ እንደማለት ብዬ ነበር። በኋላ አይደለም ምናምን ሲለኝ ፍጹም እኛ አሁን እንደውም የኛ ፕራይቬሲ እንደውም ያሳስበናል። የኛ እንደው ደህንነት ካሁን በኋላ ምንም አይነት ሰው ስለኛ ሰው እኛ አካባቢ ሰው መስማት የለበትም። ያው እናንተም በዛው ነው እኮ መጀመሪያ ይከብዳል ወደኛ ጋር ለመግባት ያልኩኝ በዛው ይከብዳል አይደል እንዴ? እንግዲህ ያው እንደዚህ ባለፈው ያው ሰው አስወግደናል ብላችኋልና እንደዚህ በመሀል ሰው ሲገባብን ምንድነው ማስወገድ ነው። ሰው እንዴት እንዳስወገዳችሁት እንደሆነልኛ ጣልቃ ገብነት ማለት ነው። መልካም ስላ እንዴት ነው ምን አባቷ እንትን ብሎ ነው
ነገር አስጠጉን ምናምን አለ አስጠጋ ነው። እሺ ቃሳው ሲዳሉ በጣም እንትኑ አካኪ ቢጥሩ አልሆናለኝ። ወደዚህ ምልጥ ማለት ሳያው ሳጠናው መደብ ጀርባውን በቃ ጥሩ ነገር እንትን አልመጣም። እዛ ሳያው ተቆሞም ብዙ ነገር በቃ ከዛም በጣም ደረስኩበት። ከዛናል ዞር ይደረጋል፣ ይወገዳል። ተመካከሉ አሉ ለዚህ ስራ አሉን። እኛ በቂ ሰዎች አሉ እንዴ ምን ነክተው ተቀጥራቸዋል። ጋርዶች አሉ። ተነጋገሩ። ጥናት በደንብ ተደራጅታችኋል። በጣም ያው መቼም ግልጽ ነገር ማውራት ነገር ስለተቀራረባቸው ነው። መቼም አንድ ላይ እንግዲህ አንተ ለማለት ብለን አሉን በቂ አሉን። አያሳስባችሁ። መልካም እንግዲህ የሚላችሁ ነገር ካለ ያው ማለት እንደዚህ አይነት ነገር ከተፈጠረ ምናልባት ለማወቅ ብያችሁ ቅድም እንደው የምትላቸው ነገር ካለ እስቲ እንግዲህ ወንድሜ ነው አንድ ጥያቄ ልጠይቃችሁና መሳሪያ እንዴት ነው አላችሁ እናንተ? አለን እንጂ በበቂ አለን። አሁን ይዛችኋል መሳሪያ እንደዚህ ተንቀሳቀሱት ይዛላችሁ ነው የምንይዝበት ጊዜ አሁን ግን አልያዛችሁም። የቡድን መሳሪያ አለን አይደለም። አይ እኔ ያው አንድ ነገር ላደርግላችሁ ስለሆነ በዚህ ያው አንተም ተዘጋጅተሃል ብዬ አስባለሁ። እኔ ብዙ ጊዜ ምን አደርጋለሁ መሰላችሁ እንደናንተ አይነት ጥሩ ሰዎችን እየዞርኩኝ ከጓደኛዬ ጋር በመሆን ትላልቅ ሽልማቶችን እሸልማለሁ። ለምን እንደዚህ አይነት ጥሩ ስራ የሚሰራ ሰው መሸለምም አለበት። ስራ በሚሰራም ላይ ያው ሽልማት መሸለም አለበት። ታምናላችሁ መቼም ሰው ጥሩ ሽልማት መሸለም አለበት እና ያዘጋጀውላችሁ ጥሩ ነገር አለና ያው ምን አይነት ሰው ይላችሁ ነው የመጣው ታይና ለኛ ሽልማቱ ገና ጥሩ ሽልማት ነው ለእናንተ ጥሩ ሽልማት ነገር እየሰራችሁ አይደል? አራታው አይገባም። ከጥሩ ሰው ጋር ያስተዋውቀን ባክ። ያው ግን የተወሰኑ ነገሮች አሉ። ያው ከፍቺ ከማሳየቴ በፊት እንትን ልበላችሁ ብዬ ነውና እንደናንተ አይነቱን ሰዎች አድርጎ እግዚአብሔር ያብዛል ያብዛል። በጣም ጥሩ ሰው ደግሞ መበረታታት አለበት። ጥሩ ሰው አንተም ተዘጋጅተሃል ለመሸለም። ጥሩ ሰው ጋር ልክ እንደናንተ አይነት እየሰራችሁ ነው። ሀገር እያስከበራችሁ ነው። ሰውን ጥሩ ነገር እያስተማሩ ነው። ጥሩ ነገር እያስተማሩ ነው። ለእንደናንተ አይነት ገንዘብ ይለኛል እንዴ? ምን አባ ነው ትደራጁ? ፈለጋችሁት ገንዘብ አለቃችን ከሰማ ግን ሰው
ምንድነው ከላይ ራሱ አለው። ኧረ በለው ቆይ ያስቀምጠው ነው እዚህ ውስጥ ከባድ ቡድን ያለው ያዝልኝ ሁለቱም አባታችን ና አብረኝ ና ዝም በል አንተ ሰውዬ ና እሺ ነው ደግሞ ያረን እዛ ያዝልኝ እሺ ያዝልኝ ዝም በል ምንም እንዳትፈው ዝም በል ለምን የፈለገ ላይ ነው ነገር አለ ማለት ነው ይኸውልህ ነገር ያለው ኦኬ ነገር ነው በጣም አይ ዝም በል ገንዘብ አፈልግህ ዝም በል እሺ እንጨምርላችሁ ያው እንግዲህ እዚህ ውስጥ የሆነ ነገር አላችሁ ማለት ነው ቆይ እንገባለን አንተ ለአጥፋት ሚሊዮን ገንዘብ ቢመጣ ይመልስ ይመስላል እኛ ገንዘብ እሺ እንቀጥለው ምን አባ ነው የምትለው ተጠጋው ዝም በል የምፈልጉትን ገንዘብ እንስጣችሁ የምፈልጉትን ገንዘብ እንስጣችሁ ግን ከኛ ለእድሜያቸው የሚበቃ ቀናበል ለእድሜያቸው የሚበቃ አለቃችን ከአለቃ ቢሰማ ምን አባል ታመጣው የምፈልጉት ገንዘብ አሁኑኑ አለቃችሁ ያለበትን ቦታ ታሳዩናላችሁ ራሱ ጨርሳችሁ እኛ ፊት ይዘናችሁ ማንቀርብም እኛ ማናልቅም እናንተን አናስጨርስም ወደ ነው የምትሄደው በጣም እሱ አደገኛ ነው አለበለዚያ እኔ ደፋለሁ አደገኛ ሰው ስለሱ አደገኝነት አትንገረኝ አንተኛ ስለሱ አደገኝነት አትንገረኝ እደርስበታለሁ በኋላ ታገኛለህ ለአንተ ለደህንነት ይኸውልህ አሁን እየሰማኸኝ ነው ያ ውሻ ጓደኛችን ዝምብልንም በቁጥጥር ስር አውለናል እየሰማኸኝ ነው አይደል እየሰማሁ ያ ውሻ ጓደኛችሁ የት እንደጠፋ አላወቃችሁ ማለት በቁጥጥር ስር ነው